የአላፋት ዝማሬ ተቃውሞ ገጠመው። የአላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው። እያን ያለነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ የእንታ ገብረመድህንንያው የጻፉት መልእክት። ዲያቆን ሄኖክ እንዲህ ብሎን ነበር። የቤተ ክርስቲያን አገልግሎት ስታገለግሉ ሶስተኛው ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ እንደዚህ ሴራ ተንታኞች አሉ። አሁን ዋካ የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምሯል። ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። በቀጥታ እንግዲህ ወደ ቪዲዮ መረጃ ማስረጃዎቻችን እናምራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም ሰርጋችሁን ቤት ለማድረግ አሰባችሁም። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ፣ መኪናውንስ ምን ሊሆን ይችላል፣ እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ታችን እንግዲህ የአላፋት ዝማሬ 2018 በመስቀል አደባባይ እንደሚደረግ ቀድሞ የወጡ ያሉ መረጃዎች፣ የተሰሙ መልእክቶች በስፋት እንደተጋሩ እናውቃለን። ይህን ተከትሎ እንግዲህ በርካቶች በዚህ ጉዳይ ላይ የተለያዩ ሀሳቦችን ያነሱ ይገኛሉ። የተለያዩ ጥያቄዎችን እያቀረቡ ይገኛሉ። ሁለት ሶስት ሀሳቦች ይነሳሉ። የመጀመሪያው እንግዲህ የአርሲን ሞት መርሳት የለብንም። ስለ አርሲ ድምጽ ልንሆን ይገባል። የአርሲ ጩኸት መጮህ አለብን። በዚህ ሰዓት ሞት እየመጣ ዝማሬ አግባብነት የለውም የሚሉ አካላት አሉ። እንደዚያውም ደግሞ መጮህ አለብን፣ ድምጻችን ሊሰማ ይገባዋል የሚሉትም ቀላል የሚባሉ አይደሉም። ስለዚህ ዛሬ ትኩረታችንን የምናደርገው መረጃችንን በስፋት አጠናክረን የምንሰራው ከዚህ ጋር ነው ማለት ነው። አላፋት ዝማሬ ጋር የተገናኘው መረጃ እስኪ አንድ ወንድም እንዲህ ሲል ይጠይቃል። ከዚህ ከአላፋት ጋር የተገናኘውን ጥያቄና እስኪ እሱን ጥያቄ ላስደምጣችሁና ልመለስ። የአላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው። እያን ያለነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምኩ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ፣ እየን ተመልከተን፣ ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው
ሰማዕታቱን የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የኛን ጩኸትና ድምጻችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ነው ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይሄ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመርን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። ሞቱት እየታሰቡ እንግዲህ ጥያቄው እንዲህ አይነት ሀሳቦች ብዙ ነው የተነሱ ያሉት። በሁለት መንገድ እንመለከተዋለን። የመጀመሪያው ጥሩ ነው መስቀል አደባባይ መደረጉ፣ ግን ደግሞ ጥያቄው መጠየቅ አለበት። መሰማት ያሉባቸው ጩኸቶች ሊሰሙ ይገባል፣ ሊጮሁ ይገባል የሚል መልእክት ተነስቷል። ከዚህ ጋር የተገናኘ የእንታ ገብረመድህን እንየው ያቀረቡትን ጥያቄ በመለከት ባመለክታችሁ ደስ ያሰኘኛል። እንዲህ ብለው ነበር በትስስር ገጻቸው። ለጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለኝ። በየቦታው ያለውን የኦርቶዶክሳውያንን ግድያ ሳንረሳ ብሎ ይጠይቅና ጀምሩና እንዲህ ይላሉ። አንደኛ ጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮ፣ ርዕዩ ምንድን ነው? ሁለተኛ አሁን ባለው የአእላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶትስ ምንድን ነው? ሶስተኛ ብዙ ጊዜ ከእናንተና ማህበራት ጋር ተፈራረምን ወዘተ እያለ ድርጅቱ ሲጽፍ ያለው እሱ የማን ድርጅት ሆኖ ነው ከቤተ ክርስቲያን ማህበራቶች ጋር የሚፈራረመው? አራተኛ የልደት ወቅቶች መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው? የጥምቀትስ፣ የትንሳኤ፣ የእርገታ ለማርያም፣ የዘመን መለወጫ፣ የመስቀል የሌለው ለምንድን ነው? ወቅት ተኮር ክርስቲያን ለመፍጠር ያስፈለገውስ ለምንድን ነው? በዚህ ወቅት ጥያቄ ይቀጥላል። በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይንስ ጥቁር ለብሰን ሰውነታችንን ገጽጸን ወደ ምህላ መሄድ ነው? 6 ይህ የአእላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ አለመሆኑ በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀ ወጥመድ አለመሆኑስ በምን እናውቃለን? 7 ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለአመት በዓል እንዲቆሙ የማድረግ ጥቅሙስ ምንድን ነው? 8 በዚህ 2 ዓመታት ይህንን ያክል የቤተ ክርስቲያን የክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? 9 ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱ ማን ነኝ ይላል? 10 የድርጅቱ ስሙ ራሱ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይህ ስያሜ በኢትዮጵያን ስለ ልቦና ላይ ምን ተጽዕኖ አለው? 11 ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እገዳ
እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ስለምንድን ነው? 12 ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረው ስለምንድን ነው? 13 በቤተ ክርስቲያን ህልውና ላይ በምእመናን መከራ ላይ በምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? 14 በሙሉ ልብ የኦርቶዶክሳውያን መሆኑን ወይም በስተጀርባ የቤተ ክርስቲያን ጥላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው፣ የመሪዎቹ ቁጥርና ስም ዝርዝር፣ የሚገኝበት አድራሻ፣ የተጻፈ እቅድ፣ የመድረሻ ዓላማው ወዘተ በግልጽ ወጥቶ መተቸት መሞገት አለበት በማለት የእንታ ገብረመድህን እንየው በትስር ገጻቸው የኢትዮጵያ የጃንደረባውን ትውልድ ሀሳብ አስቀምጠዋል። በዚህ የተነሳ እንግዲህ በርካቶች የተለያዩ ሀሳቦችን አቅርበዋል። በጎም ነው ያሉ አሉ፣ ከቅናት አንጻር ነው የጥያቄም የተነሳ ያሉም አሉ። በአጠቃላይ ግን በጣም በርካታ ሀሳቦች፣ በርካታ የተቃውሞ የተቃርኖም የድጋፍም ሀሳቦች ሲነሱ ሰምተናል። የጃንደረባው ትውልድ ወይም የጃንደረባው ኢጃት በተለይ ደግሞ የተለያዩ ፕሮጀክቶች እንዳሉት እናውቃለን። አሁን የሚያዘጋጀው ጃን ያሬድ የሚለው በዚሁ ስራ ያለው ነው። ስለዚህ ከዚህ ጋር የተገናኘ ብዙ ሀሳቦች ተነስተዋል። በአንድ ወቅት ዲያቆን ሄኖክ ኃይሌ ይህንን ብሎ ነበር። የቤተ ክርስቲያን አገልግሎት ስታገለግሉ ሶስተኛው ሰዎች ሀሳብ ተቃውመው እናንተን ተቃውሞ አልችል ሲሉ ሂድን አጀንዳ አላቸው ከጀርባ እንደዚህ ሴራ ተንታኞች አሉ። አሁን ዋካ የተባለው እኮ ከጀርባው ብዙ ነገር አሉ። ዝም ብሎ ጉባኤ መስሏችሁ ነው የሚሉ ሰዎች አሉ። አንተ ሞኝ ነህ፣ መዝሙሩን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ስራውን መገምገም ጀመረ። ይኸውላችሁ በቤተ ክርስቲያን አገልግሎት መጀመሪያ ሀሳብ ይጣጣላል፣ ሁለተኛ ሰራተኛ ይጣጣላል፣ ሶስተኛ ሴራ ይተነተናል፣ አራተኛው ስራው ከተሰራ በኋላ ደግሞ ስራው ላይ አቃቂር ማውጣት። ታታቁም ሐሳቡ ጥሩ አይደለም፣ እናንተ ደካሞች ናችሁ፣ ብዙ ተግዳሮት አለባችሁ ስትባሉ ለቤተ ክርስቲያን መስራት የሚያስብ ሰው ሁሉ መልሱ የሰማይ አምላክ ያከናውነል። እኛማ ደካሞች ነን፣ የሰማይ አምላክ ያከናውነልናል፣ እኛ ባሪያዎቹ ተነስተን እንሰራለን አልኳቸው። ሄደ ውለታችንን እንዳይረሳ መፍራት ያለብን ማንም ብቻ እግዚአብሔር። የሰው ክሬዲት ምን ይጠቅመናል? ቅዱስ ዮሐንስ አፈወርቅ በተግሳጹም ይላል አፈር አመሰገነ አላመሰገነ ምን ይጨምርልህ? የጭቃ ምስጋና ምን ያደርግልሃል? ፈጣሪ ቢያመሰግን ይሻላል። ደከማችሁ፣ ትልቅ ስራ እሰራለሁ እወርድ ዘንድ አይቻለኝ። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል። ትልቅ ስራ ምን ይላል አለ? ስራለውና ወደ እናንተ እወርድ ዘንድ አይቻለኝ። ቤተ ክርስቲያን ካለችበት ከፍታ ትወርድ ዘንድ አይቻላት። ለምን? ትልቅ ስራ ምን እያለች ነው? እንግዲህ በአንድ ወቅት ዲያቆን ሄኖክ ኃይሌ ይህንን መልእክት አስተላልፈዋል። ስራውን እንደሚሰራ በዝምታም እንደሚሰራም በርካታ ተቃውሞች እየደረሱ እንደሚገኝ እናውቃለን። ይህንን ተከትሎ እንግዲህ በቀጣይ ቪዲዮአችንን በስፋቴን አካተን እናቀርብላችኋለን። ግን ከሰራው አንድ ስራ ደግሞ በጣም ያኮራኝን አንድ ነገር ላቀርብላችሁ። በቅርቡ አንድ ታላቅ ዘማሪ በኩረ መዘምራን ኪነ ጥበብን ወልደ ቂርቆስን በሚያስደንቅ መልኩ ልዩ አበርክቶት አድርገዋል፣ ሸልመዋል፣ አክብረዋል፣ አመስግነዋል እና ኢጃት ነው ያደረገው እና እንካያለን። አመልማ
በጣም ደስ ያሰኛል። በዘመን ውስጥ የሚመላለስ ትልቅ ስራ፣ ትልቅ አበርክቶ፣ ትልቅ አሻራን ያስቀመጡት በእውነት ይህንን የሰራው እንግዲህ የኢትዮጵያ ጃንደረባ ትውልድ ነው። በተለያየ መልክ የተለያዩ ተቃውሞዎች የመጡበት ይገኛሉ። ነገር ግን በቻለው አቅም ስራው ላይ ብቻ ትኩረት አድርጎ ዘማሪዎች የተጠኑ ነው፣ ብዙ ሀሳቦች የተነሱ ነው፣ እየተሰሩ ይገኛሉ። በቀጣይ ደግሞ ማን ምን አለ ከበጎነት አንጻር ደግሞ ለኢትዮጵያ ጃንደረባ ትውልድ የተሰጡትን መልሶች ይዣለሁ፣ እሱንም አስደምጣቸዋለሁ። ስለ ሚስጥረ ስላሴ በመጽሐፍ ቅዱስ አምስቱ አዕማደ ሚስጢር አሉ የሉም? ይህንን እናድምጥ። ሚስጥረ ስላሴ እውነት መጽሐፍ ቅዱስ ውስጥ አለ? አንድ ምንም መጽሐፍ ቅዱስን የማያውቅ ሰው ነገር ግን ሚስጥረ ስላሴን በመጽሐፍ ቅዱስ ብቻ መማር ቢፈልግ በኦሪት ዘፍጥረት ከምዕራፍ 1 እስከ ምዕራፍ 18 ባሉት ምዕራፎች ብቻ በዋና በአምስት ጥቅሶች ብቻ መረዳት ይችላል። ተከታታይ ለምሳሌ አንድ ሰው ገና መጽሐፍ ቅዱስ ሲገልጠው ምዕራፍ 1 ከቁጥር 26 ላይ እንዲህ የሚል ቃል ተጽፎ እናገኛለን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። አሁን እቺን ቃል ምንም አይነት ማብራሪያና ሚስጥር የማያውቅ ለመጽሐፍ ቅዱስ አዲስ የሆነ ሰው ቢመጣ በእነዚህ ብቻ ሚስጥረ ስላሴን ተከትሎ መረዳት ይችላል። እንዴት? እግዚአብሔርም አለ ሲል ነጠላ ንግግር ነው። ቀጠለና ደግሞ ምን አለ? እንደ ምሳሌያችን እንደ መልካችን አለ። እንደ ምሳሌያችን እንደ መልካችን ሲል ደግሞ ወይ ሁለት ወይ ከሁለት በላይ እንደሆኑ ያስረዳናል። ነገር ግን በትክክል ስፔሲፊክ አድርጎ ሶስት ብሎ አይነግረንም። ሶስት የሚለውን ቁጥር ለማግኘት ዘፍጥረትን ተከትለን መሄድ አለብን። ቀጥሎ ደግሞ አንድ ምዕራፍ ስንገልጥ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 18 ላይ እግዚአብሔርም አለ ሰው ብቻውን ይሆን ዘንድ መልካም አይደለምና የምትመቸውን ረዳት እንፍጠርለታል። አሁንም ልክ ዘፍጥረት ምዕራፍ 1 ላይ እንደተናገረው እግዚአብሔርም አለ ሲል ነጠላ ንግግር ነው። ስለዚህ እግዚአብሔርን አንድነት ያሳያል። በባህሪ በስልጣን በአገዛዝ አንድ መሆናቸው። ቀጥሎ የተናገረው ደግሞ ምን ይላል? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለታል። ስለዚህ እንፍጠርለት የምትለው ንግግር አሁንም ቅድም እንደተናገረው የሆነ በብዛህነት ያሉ ሁለት ወይም ከሁለት በላይ የሆኑ አካላት እንዳሉ ኢንዲኬት እያደረገ ነው። አሁንም ግን 3 ሚሊዮን አላገኘንም። አሁንም የተወሰነ ምዕራፍ ደግሞ ገለጥ እናርግና ምዕራፍ 3 ላይ ስንሄድ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ላይ እንዲህ የሚል ቃል ተጽፏል። አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ይላል። አሁን በደንብ አስተውሉ። እግዚአብሔርም አለ ሲል ነጠላ ንግግር ነው። አዳም ከኛ እንደ አንዱ ሆነ ሲል ደግሞ አሁንም እነዚህ አካላት ከአንድ በላይ የሆኑ ነገር ግን የሆነ ብዛት ያላቸው አካላት እንደሆነ ይጠቁመናል። ምክንያቱም እንደኔ ሆነ አይደለም ያለው። እንደዛ ቢሆን ኖሮ አካሉ አንድ ብለን እንደነ ሰባሌዎሳውያን ባመንን ነበረ። ነገር ግን ከአንድ በላይ እንዳላቸው ስላሴ እዚህ ላይም ይጠቁመናል። አሁንም ደግሞ የተወሰነ ምዕራፎችን እንለፍና ኦሪት ዘፍጥረት ምዕራፍ 11 ላይ ደግሞ እንሂድ። እዚህ ላይ ትንሽ አንድ የሚጠቁም ቃል እናገኛለን። ዘፍጥረት ምዕራፍ 11 ከቁጥር 7 ላይ እንዲህ ይላል። እግዚአብሔር የባቢሎንን ግንብ ሲያፈርስ እግዚአብሔርም አለ ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማ ቋንቋቸውን እንደባልቃል ይላል። እዚህ ላይ አካላቸው ከሁለት በላይ እንደሆነ አወቀን። እንዴት? ሁለት ቢሆኑ ኖሮ ና እንውረድ ይል ነበረ። ስለዚህ ኑ እንውረድ ሲል ከተናጋሪው ውጪ ያሉ ሁለት ወይ ከዛ በላይ የሆኑ አካላት እንዳሉ አስረዳ። ስለዚህ እዚህ ላይ አካላቸው አሁን ደግሞ ከሁለት በላይ ሁለት እንዳሉና እርግጠኛ ሆነ። አሁን ታዲያ የስላሴን ሶስት የሆነውን አካል ሙሴ የቱ ጋር ነው የሚነግረን ከተባለ ምዕራፍ 18 ላይ ስንደርስ አብርሃምም በመምሪያ አድባር ዛፍ ስር ተቀምጦ ሳለ በቀትር ሰዓት ላይ እግዚአብሔርም ለአብርሃም በመምሬ አድባር ዛፍ ስር ተገለጠለት። አብርሃምም ዓይኑን ባቀና ጊዜ እነሆ 3 ሰዎችን ተመለከተ ይላል። አሁን በደንብ አስተውል። የተገለጠው እግዚአብሔር ነው። መልአክ አላለም፣ ሰም ሌላ አካልም አላለም። እግዚአብሔር ነው ያለው። ግን ምን አለ? 3 ሰዎችን ተመለከተ። እነዚያም ስላሴ በአረጋዊ አምሳል ስለተገለጡለት ነው። ዳንኤል ብሎ የመዋዕል ይላቸዋል፣ ስላሴን በዘመን የሸመገሉ ይላቸዋል። አብርሃምም ለስላሴ ታዲያ ከሰገደ በኋላ አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኛል። አሁን በደንብ አስተውሉ። የተገለጡ 3 አካላት ናቸው። ነገር ግን አቤቱ ባሪያህን አትለፈኛል። እስካሁን ከዘፍጥረት ምዕራፍ 1 ጀምሮ ያየነው የስላሴ አካል አሁን ገሃድ ሆኖ ተገለጠ። በማን ቤት? በአብርሃም ቤት። ስለዚህ ከሁለት በላይ ነበረ ያልናቸው ስላሴ ለካ በአካል 3 እንደሆኑ በዚህ አወቅ። ከአብርሃም ታሪክ ከዘፍጥረት 18 በኋላ ሙሉ መጽሐፍ ቅዱስን ብታነቡ ስላሴ ዝቅ ብለው 2 አካል፣ አንሰው 1 አካል ወይ ደግሞ በጣም ከፍ ብለው 4፣ 5፣ 6 አካል ሆነው ተገልጠው አያውቁም። ይሄ የሚያስረዳን የስላሴን የአካል 3ነት እንደሆነ ነው። ባሪያህን አትለፈኝ ካለ በኋላ እነሆ ለእግራችሁ ውሃ ይምጣላችሁ በቤትም እረፉ እያለ ደግሞ የአካላቸው 3ነት ይናገረናል። አንዴ ባሪያህን አትለፈው ብሎ አንድነታቸውን በባህሪ በአገዛዝ በስልጣን በመለኮት ያላቸው፣ ቀጥሎ ደግሞ ምን አለ? እዛው ላይ ደግሞ አያይዞ በቤትም እረፉ አለ። አያችሁ፣ እረፉ፣ ግቡ፣ ብሉ፣ ጠጡ የሚለው ቋንቋ ላይ ደግሞ የአካል 3ነታቸውን
ዲፋይን አድርጎ ነግሮናል። ስለዚህ አብርሃም ይህን ተረዳና ይላል ዘፍጥረት 18 ላይ ለሚስቱ እንዲህ ብሎ አዘዛት፣ 3 መሰለቂያ ወይም መስፈሪያ ዱቄት አዘጋጂ፣ ከዛ ያንን በአንድ ለውሰሽ ጋግሪው አላት። በ3 መስፈሪያ አዘጋጂ ከማለት ይልቅ 3 እንግዶች መጥተዋል፣ የሚበቃ ያህል ምግብ አዘጋጂ ማለት ይችል ነበር። ከና አፈጻጸሙን የነገራት። ስለዚህ ጉዳዩ ስለ ምግብ ጉዳይ አይደለም፣ ወይም የምግብ ሙያን ሊያስተምራት ፈልጎም አይደለም። 3 መስፈሪያ ዱቄት አዘጋጂ ማለቱ ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው፣ ለወልድ ፍጹም ገጽ ፍጹም መልክ ፍጹም አካል አለው፣ ለመንፈስ ቅዱስም ፍጹም ገጽ መልክ አለው። እነዚህ 3 አካላት በአካል ቀዋሚያን የጸኑ እንደሆኑ በዚህ አወቅን። ለዚህም ነው ቤተክርስቲያን የአብርሃሙ ሥላሴ ብላ የምትጠራው። ምክንያቱም ከዘፍጥረት ምዕራፍ 1 ጀምሮ በምስጢርና በረቂቅ ቃል ሲገለጥ የነበረው የሥላሴ አካል ገሃድ ሆኖ የወጣው በአብርሃም ቤት ስለሆነ ሐምሌ 7 ቀን በደማቅ ሁኔታ የቅድስት ሥላሴን በአብርሃም ቤት መገለጥ እናከብራለን። ዘፍጥረት ከምዕራፍ 1 እስከ ምዕራፍ 18 ባለው ውስጥ 5ቱን አዕማደ ምስጢር የቅድስት ሥላሴን አንድነት ሶስትነት ማወቅ መርዳት ይቻላል በማለት ነው እንግዲህ መምህራችን የተናገሩት። በጣም አስደሳች የሆነ መልእክት ነው ለሚረዳው ማለት ነው። በጣም በሚያስደንቅ መልኩ አቅርበውልናል። ቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች ስመለሳለሁ። ተሰናበትኩ። ሰናይ ቆይታ ይሁንላችሁ።